ዘኍልቍ ምዕራፍ 17 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንድ በትር ከአለቆቻቸው ከየአባቶቻቸውም ቤት 12 በትሮች ውሰድ። የእያንዳንዱንም ስም በየበትሩ ላይ ጻፍ። አንድ በትርም ለአባቶቻቸው ቤት አለቃ ይሆናልና። በሌዊ በትር ላይ የአሮንን ስም ጻፍ። እኔ ከእናንተ ጋር በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህም ይሆናል፣ የመረጥሁት ሰው በትር ታቈጠቁጣለች። በእናንተም ላይ የሚያጕረመርሙባችሁን የእስራኤልን ልጆች ማጕረምረም ከእኔ ዘንድ አጠፋለሁ። ሙሴም ለእስራኤል ልጆች ተናገራቸው። አለቆቻቸው ሁሉ 12 በትሮች፣ እያንዳንዱም አለቃ በየአባቱ ቤት አንድ በትር ሰጡት። የአሮንም በትር በበትሮቻቸው መካከል ነበረች። ሙሴም በትሮቹን በእግዚአብሔር ፊት በምስክሩ ድንኳን ውስጥ አኖራቸው። እንዲሁም ሆነ፣ በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆም ለሌዊ ቤት የሆነች የአሮን በትር አቈጠቈጠች፣ ለመለመችም፣ አበባም አወጣች፣ የበሰለ ለውዝም አፈራች። ሙሴም በትሮችን ሁሉ ከእግዚአብሔር ፊት ወደ እስራኤል ልጆች ሁሉ አመጣቸው። እነርሱም አዩ፣ እያንዳንዱም በትሩን ወሰደ። እግዚአብሔርም ሙሴን የአሮንን በትር ወደ ምስክሩ ፊት መልስ፣ ማጕረምረማቸው ከእኔ ዘንድ እንዲጠፋ እነርሱም እንዳይሞቱ ለሚያምፁብኝ ልጆች ምልክት ሆና ትጠበቅ አለው። ሙሴም እንዲሁ አደረገ፣ እግዚአብሔር እንዳዘዘው እንዲሁ አደረገ። የእስራኤልም ልጆች ሙሴን እነሆ እንሞታለን፣ እንጠፋለን፣ ሁላችንም እንጠፋለን። የሚቀርብ ሁሉ ወደ እግዚአብሔር ማደሪያ የሚቀርብ ይሞታል። በውኑ ሁላችን እንሞታለንን ብለው ተናገሩት።